ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ጌታ በኢየሱስ ክርስቶስ ማንቆር ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሻዎች ነበራት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ዕውሮች፣ አንካሶችም ሰውነታቸውን የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያዋ ወርዶ ውሃውን ያናውጠው ነበር ይላል። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያም የሚገርም ነው። ከዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህ ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው። ድዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመህ ሂድ አለው። ወዲያውንም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህንም ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመህ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመህ ሂድ ያለህ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ብዙ ስለነበረ ኢየሱስ ፈቀቅ ብሎ ስለነበረና የተፈወሰው ሰው ማን እንደሆነ አላወቀውም። ከዚህም በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚበስ እንዳይደርስብህ ወደፊት ኃጢአት አትስራ አለው ይላል። እግዚአብሔር ይባርካችሁ። ቁጭ በሉ። ይሄ እዚህ ጋር የተጠቀሰው በዓል የትኛው በዓል እንደሆነ አይታወቅም። በአይሁድ በእስራኤል የሚያከብሯቸው በዓሎች አሉ። የዳስ በዓል የሚባል አለ፣ የፋሲካ በዓል አለ፣ እንደገና ደግሞ የመከር በዓል አምሳ የመከር በዓል አለ። ግን እዚህ ጋር የትኛው በዓል እንደሆነ በመጽሐፍ ቅዱስ ላይ አልተገለጠም። ከዚህ በኋላ የአይሁድ በዓል ነበረ ይላል። የትኛው በዓል እንደሆነ አልታወቀም። ኢየሱስም ወደ ኢየሩሳሌም ወጣ ይላል። እግዚአብሔር ይመስገን። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሻ ነበራት። በእነዚህም ውስጥ የውሃውን መናወጥ መንቀሳቀስ እየጠበቁ በሽተኞች እና ዕውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሰዎች ይተኙ ነበረ። ይሄ ቤተሳይዳ የሚለው በዕብራይስጥ ነው። ነገር ግን ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን በምድር ላይ በሥጋ ወራት በነበረበት ዘመን ኢየሱስ ክርስቶስ ይናገርበት የነበረው ቋንቋ ዕብራይስጥ አይደለም፣ በአራማይክ ቋንቋ ነበር የሚናገረው። እና ይሄ ቦታ ላይ በአራማይክ እቺ አሁን የነገርኳችሁ ስፍራ የመጥመቂያዋ ስፍራ ቤተሳይዳ ሳይሆን ቤተዛታ ነው ትክክለኛ ስሙ። እና እዚህ ቦታ ላይ አንድ ኩሬ ነገር አለች እና ውሃ አለባት። ውሃዋን እንግዲህ ድንገት የእግዚአብሔር መልአክ ይመጣና ውሃውን በሚያንቀሳቀስበት ሰዓት መጀመሪያ ሮጦ ፈጥኖ የገባ የመጀመሪያው ሰው ካንሰር ይሁን አይነ ስውር ይሁን ሽባ ይሁን ብቻ በሽታ የተባለ ማንኛውም ነገር ይሁን ከዛ በሽታ ነፃ ይወጣ ነበረ። ስለዚህ ምን ያደርጋሉ? ውሃውን መናወጥ ሁሉም በኩሬዋ ዙሪያ ላይ ሆነው ይጠብቃሉ። ከሚጠብቁ ሰዎች መካከል እንግዲህ ምንድናቸው? አብዛኛዎቹ በቃ ፈጥኖ ለመሄድ በአቅራቢያው ላይ፣ አንዳንዶቹ በቃ እንግዲህ እዛው ውለው የሚያድሩ ናቸው። ስለዚህ እየጠበቁ በሽተኞች፣ ዕውሮች፣ አንካሶች ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበረ። በጣም ብዙ ናቸው።
ሰው መቼስ ለችግሩ ሰው ይብዛም ይነስም ያ ችግሩ መፍትሄ የሚያገኝበትን ነገር ይፈልጋል። በቃ ሰው ሲጨነቅ ለጭንቀቱ መልስ፣ ለጥያቄው መልስ፣ ለጭንቀቱ ደግሞ መፍትሄ ይፈልጋል እና አንድ ቀን እድል አገኛለሁ ብሎ ሁሉም በቦታው ላይ ተሰብስበው ባሉበት ቦታ ላይ አንዳንድ ጊዜ የጌታ መልአክ ወደ መጥመቂያው ወርዶ ውሃውን ያናውጠው ነበር ይላል። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያም የሚገርም ነው። ከዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህ ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህ ብሎ ጠየቀው። ይሄ ሰውዬ ምናልባት 38ቱንም ዓመት እዛ ቦታ ላይ አሳልፎ ይሆን? ማን ያውቃል? 38 ዓመት ሙሉ ማለት ኢየሱስ ክርስቶስ ሳይወለድ በስጋ ከድንግል ማርያም ሳይወለድ ጀምሮ አድጎ ኢየሱስ ክርስቶስ በ30 ዓመቱ አገልግሎት ሲጀምርም እዛው ቦታ ላይ ነው ያለው። ለምንድነው እሱ ታዲያ ኢየሱስ ክርስቶስ መጥቶ ልትድን ትወዳለህን ብሎ ሰውየው መጠየቅ አለበት እንዴ? ኢየሱስ ክርስቶስ እኮ አልተሳሳተም። ለምን መሰላችሁ? ይሄ ሰው 38 ዓመት ሙሉ ምንም አይነት ሥራ ሰርቶ አያውቅም፣ ወይ ምንም አይነት ሙያ የለውም፣ ምንም አይነት ዕውቀት የለውም። ያለው እድል ምንድነው? ይሄ ሰው በአገራችንም በዓለም ዙሪያም በዛም ዘመን መለመን ነው። ስለዚህ እንዴ ምናልባት እኮ ከዚህ በሽታ ከዳነ በኋላ አንድ የሚያስጨንቀው ነገር ይኖራል። ምንድነው የምሰራው ሊል ይችላል። የሰዎችን ልጆች ውጫዊ ገጽታቸው ላይ ታይቶ ሰው ሁሉ እከሌ ይባላል። የሰው ትክክለኛ ማንነቱ ግን ውስጡ ነው። ውስጡ ያለው አመለካከትና ማንነት ነው ውስጡ ያለው ነው። ስለዚህ ሽባነቱ የሚታይ ነው። የማይታየው ግን የውስጡ ማንነት ምን አይነት ፍላጎት እንዳለው ኢየሱስ ክርስቶስ የሰውን ፈቃድ፣ የሰውን ፍላጎት፣ የሰውን ሐሳብ መጫን ስለማይፈልግ በመጀመሪያ ብዙ ቦታ ላይ ወንጌል ላይ ስንመለከት እግዚአብሔር የሰዎችን ፈቃድ ይጠይቃል። ኤልያስ 40 ቀንና 40 ሌሊት ሄዶ በዛ ተራራ ላይ በነበረበት ሰዓት እግዚአብሔር ወደ እርሱ መጥቶ ሲያነጋግረው ምንድነው ያለው? ኤልያስን ሲያነጋግረው ኤልያስ ሆይ በዚህ ምን ትሰራለህ? አያውቅም? እግዚአብሔር አያውቅም? ያውቃል። ኤልያስ ሆይ ነቢያቶችህን ገደሉ፣ እኔ ብቻ ቀረው፣ እኔም ነፍሴን ለማትረፍ ሸሸው። እንዲናገር የሚፈልገው ነገር አንዳንዶቻችን እንደዚህ እንላለን። እግዚአብሔር ችግሬን ያውቀው የለም እንዴ? እግዚአብሔር ይሄ ነገር እንደጎደለኝ ያውቅ የለም እንዴ? እና እግዚአብሔር የውስጡ ማንነታችን የሚፈልገውን ነገር በእውነት ለምን መሰላችሁ? ብዙዎቻችን እንደዚህ አይነት ነገር አለ። ከሰው ጋር ስንነጋገር ውጫዊ ማንነታችን እንዲህ የምንታየው አሁን እኔ እንደምታዩኝ እኔ እናንተን እንደማያችሁ ሁላችንም የምንተዋወቀው ከውጪ ከምንተያየው ነገር ጋር ነው። እውነተኛውና ትክክለኛው ግን ማንነታችን ውስጥ ያለው ነው። እግዚአብሔር ደግሞ እሱን ያውቀዋል። የእግዚአብሔር ፍርድ፣ የእግዚአብሔር በረከት እዛ ላይ ነው ያለው እንጂ ውጫዊ ገጽታችን ላይ ከሚታየው የውጪ አክቲቪቲያችን ላይ አይደለም ወገኖች። ወይ ብዙ ጊዜ በጌታ በኢየሱስ ክርስቶስ አምነን ስንድን አሁን ምን ይሆናል? የክርስቶስ መንፈስ በውስጣችን ያድራል። ኢየሱስ ክርስቶስ መንፈስ በውስጣችን ይኖራል። አሁን
በቀደመው ኑሯችን የምናደርጋቸውን ነገሮች ማድረግ አንችልም። ምክንያቱም በፊት ይመራን የነበረው በፊት የምንተዳደርበት እንንቀሳቀስበት የነበረው ባህሪያችን አሁን በገባውና በነገሰው ፈቃድ መለወጥ ስላለብን ከብዙ ነገሮች መታቀብ እንጀምራለን። አሁን ትግል ይጀምራል። ለዚህ ነው መጽሐፍ ቅዱስ ላይ ስጋችን ያ ድሮ የነበረው የለመደው በመንፈሳችን ላይ፣ መንፈሳችን ደግሞ አዲሱ ንጽህናን፣ ቅድስናን፣ ቅንነትን፣ የዋህነትን፣ ገርነትን፣ እሽነትን፣ ታራቂነትን የውስጡ ደግሞ ይፈልጋል። ስለዚህ በውስጥ ሰውነታችሁ በመንፈሱ በኃይል እንድጠነክሩ የሚለን በውስጡ ያለው የዘላለሙ ነገር ነው። የውጪው ያለው የለመድነው ከህብረተሰቡ ከልጅነት ጀምሮ ስናስመስል ስንዋሽ ደግሞ ስንነዳበት ከነበረው በአሮጌው ሰው ባህሪያችን የተለማመድናቸው ነገሮች አሉ። ወገኖቼ ሆይ ወደ መንፈሳዊ ነገር ክልል ስንመጣ ግን የኛ ፈቃድ በደሙ በገዛን ፈቃድ ተለውጧል። የኛ ፍላጎት በደሙ ለዘላለም የርሱ ባደረገን ፍላጎት ተለውጧል። የኛ ሐሳብ ለዘላለም በደሙ ገዝቶ የርሱ ርስት ላደረገን ጌታ ሐሳብ ተለውጧል። ስለዚህ ሐሳባችንን ሳይሆን ሐሳቡን እንድናደርግ ዕለት ዕለት እሁድ በኢንተርኔት በዩቲዩብ በተለያየ ነገር እንማራለን። ይሄ የምንማርበት ምክንያት ምንድነው? ይሄ የውስጡ እግዚአብሔር የሚያየው ያልተለወጠው ማንነታችን በእግዚአብሔር ዘላለማዊ ሐሳብ በቃሉ እየተቀረጸ እየተቀረፈ እየተስተካከለ ወደ እግዚአብሔር እንድንመጣ ነው። ስለዚህ እግዚአብሔር ሲመጣ እንደዚህ ይላል፣ እምንናገረውን ነገር ከእያንዳንዳችን ይጠብቃል። አንዳንድ ጊዜ ሰዎች የሚደነግጡት ለምን እንደሆነ ታውቃላችሁ? አንዳንድ ጊዜ ሰዎች የሚገረሙት ለምን እንደሆነ ታውቃላችሁ? ከውጭ ሰዎቹን እንዲህ ሲያዩዋቸው ያውቋቸዋል፣ ግን ውስጣቸውን በፍጹም ማወቅ አይቻልም። ስለዚህ ይኖራል 10 ዓመት 20 ዓመት 30 ዓመት 40 ዓመት ይኖርና ድንገት ያ ሰው እነኛ ሰዎች የማያውቁት ድንገተኛ ነገር ሲያደርግ አረኔ አውቃታለሁ፣ አረኔ አውቀዋለሁ፣ እንዲህ አይነት ሰው አይደለችም ነች፣ ግን ስላልተገለጠ ነው ከውስጧ እንጂ ዘመናት ላይ የተቀመጠው እውነተኛው ማንነቷ ነው፣ እውነተኛው እሱነቱ ነው ወገኖቼ ሆይ። ስለዚህ ሰው በእነኚህ በሁለት ነገሮች መካከል ስላለ ይሄኛውን ኢጎውን ማወቅ በጣም ስለማይቻል ብዙ ሰዎች ይጨነቃሉ፣ ይገረማሉ። እግዚአብሔር ወደ ሰዎች ሲመጣ በመጀመሪያ የውስጡን ማንነት ስለሚያውቀው እንድናወጣው ይፈልጋል። ብዙዎቻችን ከሰዎች ጋር በተለይ በዛኛው ማንነታችን ስለሆነ በትክክለኛው ማንነታችን ከሰዎች ጋር ስለማንነጋገር እግዚአብሔር ጋር እንደለመደን እንመጣና ስንል እግዚአብሔር ያየንና ይሄዳል። አንዳንዶቻችን 20 ዓመት 30 ዓመት መልስ የለም። ለምን? ትክክለኛውን ማንነታችንን በእግዚአብሔር ፊት ስለማንገልጠው። ልትድን ትወዳለህ ለምን ይባላል? 38 ዓመት የተኛ ሰው ብሽባ ሆኖ ለምን ይባላል? ኢየሱስ ትክክል ነው። እንዴት ክብር እንስጠው አንድ ጊዜ ዋጋ ትክክል ነው። ብዙዎቻችሁ አይገርማችሁም? ሰማይንና ምድርን የሞላ ዓለማትን በስልጣኑ ቃል ደግፎ ያቆመ አንድ ሰው መጥቶ ሽባ ነው ምን አለ ሲናገረው? ጌታ ሆይ ደስ አይልም? ሽባው ጋር የሄደው ኢየሱስ ክርስቶስ ነው። ጌታ ሆይ መቼ ትመጣለህ? መቼ ነው አንተ እዚህ ሥጋ ለብሰህ ሰውን ሁሉ እውሩን የምታበራ፣ ሽባውን የምታዘልል፣ ጎባጣውን የምታቀና፣ ጥያቄ የምትመልስ፣ የራበውን የምታበላ ወደ እኔ መቼ ትመጣለህ ብሎ ጸልዮ አይደለም። ራሱንም ኢየሱስን አያውቀው። እስቲ ጮክ ብላችሁ ኢየሱስ ደግ ነው ብሎ አንድ ጊዜ ሳትለምኑት ወደ እንቆቅልሻችሁ የሚመጣ እኔ ሕያው እግዚአብሔር ምስክሬ ነው። እቺን ቃል ዛሬ እዚህ ውስጥ መልእክት እንዳላችሁ ሰዎች ያውቃለሁ። ይኸው ወደ ለመናችሁት አይደለም፣ ተስፋ ቆርጣችሁ ወደ ዘጋችሁት ነገር ኢየሱስ ይመጣበታል። ማን ነው ይሄን የሚቀበል? አንድ ሰው
ይመጣል። ወደዛ ነገር ይመጣል። እንዴት ይመጣል? አንቺ ሳታስቢ፣ አንተ ሳታስብ ራሱ እየተራመደ ይመጣል። ወገኖች ሆይ እንደዚህ ያለው አለማወቃችን ወይ ችግራችን ከእውቀት መጉደላችን ነዋ። ልክ ነዋ። አለማወቃችን ነው። ችግር ምንድነው? አለማወቅህ ነዋ። በምድር ላይ ስጋ የለበሰው ወገኖች ሆይ ወደ ሰውዬው መጥቶ የሚያነጋግረው ውሃውን አይደለም፣ ከተማውን አይደለም፣ ሰውን እኮ ከምድር አፈር ያበጀው ነው። ሰውዬው ጋር መጥቶ እኮ አንዳንድ ጊዜ እኮ ራሳችን ጓዳ ድረስ እንዴት እናምናለን? እኔ በሕይወቴ ያጋጥሞኛል ወገኖቼ ሆይ ማመን የማንችለውን ነገር ኢየሱስ ክርስቶስ መጥቶ ቆይ መቼ ለመንኩህ? እሺ ምን ልሁን ብለህ በመገረም እስከምናብድ እስከምንጮህ ድረስ ኢየሱስ ሽባ ወደ እንቆቅልሽ ወደ ውስጠኛው ነገራችን ይመጣል። ክብር ለዘላለም ለስሙ ይሁን፣ አሜን። ወገኖች ወደ ውስጠኛው ነገር ይመጣል። ክብር ለኢየሱስ ክርስቶስ። ልትድን ትወዳለህን? ምን ያረጋል ጌታ ሆይ? ይኸውልህ እኮ እኔ መሮጥ አልችልም። እኔ የምታይ አልጋ ላይ ነኝ። ገና ከአልጋው ላይ ተነሱ የተንከባለለ እንኳን ቢሄድ እዛ ጋር አሉ። እግራቸው የሚራመድ እጃቸው የሚሰራ ወይ አይናቸው ወይ አንድ ነገራቸው ጎሏል። ስለዚህ ውሃው አንድ ጊዜ ሲናወጥ ዘለው የሚሄዱ አሉ። ይሄ ሰውዬ ምናልባት 38 ዓመት የቆየው ሰው ሁሉ ሲቀድመው ሰው ሁሉ ሲያልፍህ ምን ነው እያልክ እያለቃቀስክ ነው። አንተ አትሄድም፣ ንጉሡ ወደ አንተ ይመጣል። እውቀት የለሽም፣ ነገሮችን አሳክተሽ መታከናውኝበት እከዲት እኮ እንደዚህ ያደረገችና ተጻጻፈችና ከዛ በኋላ እንዲህ ስራ ጀምራ እንዲሆንላት። እሺ እኔ ከእውቀት የለኝ፣ እሺ ወይ ዘመድ የለኝ፣ ወይ ደግሞ የሚያማክረኝ የለኝ። እኔ ምን ይሻለኛል? የሚሻልሽ ወደ አንቺ ከሁሉም በላይ የሆነው ንጉሥ ራሱ ሊከብርበት ራሱ እንቆቅልሽ መፍታት ብቻ አይደለም፣ ዘመናትን እንቆቅልሽ ላይ የተጋደመውን ዘንዶ ሊያርደው የናዝሬቱ ኢየሱስ የእግዚአብሔር ልጅ አላቅም ለማን እንደሆነ ግን ይመጣል። ወደ አንድ ሰው ይመጣል። የነገታ ሃሌሉያ መጣ። ራሱ እየተራመደ መጣ። የነገስታት ንጉሥ ተቀበለዋለህ። መጥቷል። ወደ አንተ መጥቷል። ወደ አስተኛህ ነገር መጣ። ተስፋ ወደ ቆረጥክበት ነገር መጣ። ሰው የለኝም ወደምትለው ነገር፣ እውቀት የለኝም ወደምትለው ነገር፣ በቃኝ እኔ መስከመቼ ነው ወደምትለው ነገር ኢየሱስ እየተራመደ ነው። ኢየሱስ እየተራመደ ነው። ወደ ጥያቄህ እየተራመደ ነው። ወደ እንቆቅልሹ እየተራመደ ነው። ወደ መከራህ እየተራመደ ነው። አያስፈልግሽም። ራሱ እየተራመደ ነው። ራሱ እየመጣ ነው። እየመጣ ነው። እየመጣ ነው። እየመጣ ነው። እየመጣ ነው። መጣ። የኔ ጌታ የተኛበት ድረስ መጣ። ሰው የለኝም። ሰው ነው የምትፈልገው? ወደ አንተ የሚመጣው የነገስታት ንጉሥ ነው። አልፋና ኦሜጋ ነው። ያለና የሚኖር ነው። ሁሉን ቻይ ነው። ጥያቄ መላሽ ነው። እንባ አባሽ ነው። ቀንበር ሰባሪ ነው። ጨለማን የሚያበራ ነው። ሃሌሉያ መጣ። የኔ አንበሳ ጎምለል ጎምለል እያለ የኔ ጌታ ጎምለል እያለ መጣ። ጎምለል እያለ አንበሳው ጎምለል እያለ የኔ ጌታ መጣ። የኔ ጌታ ልትድን ትወዳለህን? ሰው የለኝም፣ መሮጥ አልችልም፣ እኔ ሽባ ነኝ። ጣጣህን ፋይልህን ቁጭ አርክ። አሁን የመጣው ጥያቄን መልሶ እንባ የሚያብስ ቀንበር ሰብሮ አፍህን በሳቅ የሚሞላ ጥያቄህን መልሶ ለጥያቄ ለሆነባቸው ሰዎች መልስ የሚሰጥ ወደ ጓዳሽ መኝታ ቤትሽ ድረስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። እየመጣ ነው። ኢየሱስ እንባ ሊያብስ እየመጣ ነው። ሊያስደንቅህ እየመጣ ነው። ሊያስገርምሽ እየመጣ ነው። ሊያስቅህ እየመጣ ነው። ሊያስገርምህ እየመጣ ነው። ኢየሱስ ደግ ነው። ኢየሱስ መልስ ነው።
ኢየሱስ አዳኝ ነው። ኢየሱስ ዳኛ ነው። ኢየሱስ ጠበቃ ነው። ኢየሱስ ተሟጋች ነው። ኢየሱስ ሐኪም ነው። ኢየሱስ እንባ የሚያብስ ነው። ሐዘን የሚያርቅ ነው። ብርሃን የሚያለመልም ነው። ጥያቄ የሚመልስ ነው። ከፍታ የሚያስረግጥ ነው። የሚያሻግር ነው። የሚያሳልፍ ነው። ሃሌሉያ! ክብር ለኢየሱስ ክርስቶስ። እነ ሰው የለኝም እኔ ብር እኮ አካውንቴ ውስጥ ትንሽ ነች። እነ ሰው የለኝም፣ እነ ዘመድ የለኝም፣ እነ አማካሪ የለኝም። ስማ የዩኒቨርሱ የሰማዩና የምድሩ ጌታ ወዳለህበት ድረስ ሳትጠራው የሚመጣ ጌታ ነው። ሰውየው ጠራው እንዴ? አልጠራውም። ሰውየው እምነት ተጠየቀ እንዴ? አልተጠየቀም። ሰውየው ምንም እኮ አልጠየቀም። የተጠየቀው ነገር ነው። ልትድን ትወዳለህ? ሰው የለኝም፣ ልነሳስል ይቀድሙኛል። ጣጣህን አቁም፣ ፋይልህን ቁጭ አርግ። እየመጣ ያለው የይሁዳ አንበሳ የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው። ክብር ለኢየሱስ ክርስቶስ፣ ክብር ለኢየሱስ ክርስቶስ። ከዛ በኋላ እንደዚህ ይላል፣ ሰው የለኝም፣ መጥመቂያ ውስጥ የሚያኖረኝ ሰው የለኝም። እኔ ወገኖቼ ወይ ቆይ እስቲ እናንተ መጣቁትን ሀብታም ሰው ንገሩኝ። ማን ነው እሱ? ማን ነው? ኤለን ማስክ፣ ሮክፌለር፣ ማን ነው ስሙ? ይሄ ደግሞ ቢል ጌት ምናምን ነው። እኔ የማውቀውን ሀብታም ልንገራቸው። እኛ ሰፈር አለ፣ ስሙ ማይባል ኢየሱስ ይባላል። ኢየሱስ ይባላል። ኢየሱስ ይባላል። ኢየሱስ ይባላል። ሀብታም አይደለም? ሀብታም አይደለም? ሰው የለኝም ምንም የሚያነሳኝ። አረ አንስተዋል፣ ከዘላለም ሞት አንስተዋል። አረ ከጨለማ አንስተዋል። አረ ከሞት ፍርድ አንስቶሻል። አረ ወደ ህይወት አሻግሮሻል። አረ በመጨረሻ ድምጽሽ አመስግኙ እባክህ አመስግነው። ሰው የለኝም የሚያነሳ ይው ሰው የለኝም። የሰማይና የምድር ጌታ አለህ። ሰው የለኝም። የጌቶች ጌታ አለሽ። ሰው የለኝም። ወይኔ ሰው የለኝም። ይው ውሃው በተናወጠ ጊዜ በመጥመቂያ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ገና ሲንከባለል መሬት ለመሬት ገና ሲሄድ እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። እባካችሁን እኔ እኮ ስራ ስጀምር ምንም የላትም ነበረ። አሁን እሷ እኔ እንደ ወጣ እኔ እኮ ምትሉት አለ ቀደመኝ አለፈኝ። እኔ እኮ ገና አሁን እኮ ሃይ ስኩል አልጨረስኩም። እኔ እኮ ራሴ የረዳኋቸው አሁን ፒኤችዲያቸውን እኮ እየሰሩ ነው። እስቲ አፍህን ዝጋ። እስቲ አፍሽን ዝጊ። ነግሬሻለሁ። ቀደሙኝ አትበይ። ለመሆኑ መጀመሪያ በህይወት የሚያኖረውን አውቀሽዋል? በጤና የሚያኖረው ግን የዩኒቨርሱ ሐኪም ነው። ስማ፣ ምንም የለኝም አትበሉ። ባላችሁ ነገር እንድታመሰግኑ ጌታ ይፈልጋል። እስቲ ባለኝ ነገር ላመስገን የሚል ማን ነው? አንድ ሰው ውስጥ አይደል? ባለን ነገር እኔ ገና ስነሳ ከዛ ከኋላ ይመጡና ይሄ ምቀኛ መንፈስ ነው። ቀደሙኝ የሚል ይሄ ራሱ ጤና ቢስ ነው። ቀደሙኝ ኖ ቁጭ አርግ። ባለህ ነገር አመስገን። ባለው ነገር አመስገኝ። ቀደሙኝና ይወርዳሉ። እንደገና የተንከባለልኩ ወደ አልጋ ይመለሳሉ። ኢየሱስ ራሱ ወደ አልጋው መጣ። ኢየሱስ ወደ ጓዳሽ ይመጣል። ኢየሱስ ወደ ጓዳህ ይመጣል። ኢየሱስ
እንባ የሚያብስ ሐዘን የሚያርቀው የአብርሃም አምላክ የይሁዳ አንበሳ የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው። ክብር ለኢየሱስ ክርስቶስ ይሁን። ይቀድሞኛል አለው። አልጋህን ተሸከም እንዴ፣ ተነስና ተሸከም። ይሄ ጌታሽ ስለሆነ ደስ አይልሽም? ደስ አይልሽም? ደስ አይልም? ይኸው ተነሳ ሲለው ብድግ፣ ተሸከም ሲለው 38 ዓመት ተራምዶ የማያውቅ እግር ጭራሽ አልጋ ተሸክሞ ባዶውን እኮ ተራምዶ አያውቅም። እንደዚሁም እንኳን አልጋ ተሸክሞ መሄድ ሲጀምር መጧ። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። የሚናገሯቸው ሁሉ አድርጉ፣ ነገር ግን እየተናገሩ የሚናገሩትን አያደርጉትም። የሚናገሩትን አያውቁትም። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ይኸው በጣታቸው ሊነኩ የማይወዱትን ትብታብ በሰው ላይ አምጥተው ይጭናሉ። እነሱ ግን በጣታቸው አይነኩትም። አንድ ሰው ለማሳመን በገጠር በበረሃ በሜዳ በባህር ይሄዳሉ፣ ይልቁንም 2 እጥፍ የገሃነም ልጅ ያደርጉታል ብሎ ኢየሱስ በማቴዎስ 23 ላይ የተናገራቸው አገኙት። አንተ ሰንበት እኮ ነው አሉት። 38 ዓመት ሰንበት እኮ ነው፣ አልጋህን ለምን ተሸከምከው? ማን ነው ተሸከም ያለህ? ዞሮ ሲያይ ኢየሱስ የለም። አንድ ሰው ነበረ እዚህ ጋር። እኔ ይሄን አይነት ደግነት ወገኖች ከአይምሯችሁ በላይ ሆነ ነገሩ ይባካችሁ። አያውቀውም እኮ ኢየሱስን። እዚህ ጋር ነበረ፣ አሁን ሄደ። እኔ አላውቀውም አለ። ማን ነው እሱ አሉት። እኔ እንጃ። ተነሳ ላይ ተነሳው። 38 ዓመት ተነስቼ አላውቅም። ተሸከም ላይ ተሸከምኩኝ። ማን ነው እሱ? ማን ነው እሱ? ማን ነው እሱ? መልሱልኝ በጌታ። የጌታዎች ጌታ በሉ፣ ያለና የሚኖር በሉ፣ አልፋና ኦሜጋ በሉ፣ የክብር ንጉሥ በሉ፣ የናዝሬቱ ኢየሱስ በሉ፣ በክብር ያረገ በሉ፣ በግርማ የሚመለስ በሉ፣ በታላቅ ክብር የሚመለስ በሉ፣ የይሁዳ አንበሳ በሉ፣ የእግዚአብሔር ልጅ በሉ፣ በአብ ቀኝ የከበረው በሉ፣ አባቱ በሉ፣ ሁሉን ጠቅልሎ በሉ፣ እግሩ ስር ያስገዛለት በሉ፣ እሱ የኔ ሐኪም ነው በሉ። ያስ አልጋን ተሸክመ ሄዳለኝ። ማን ነው እሱ? ይሄ ምን አይነት ደግነት ነው? አያውቀው፣ አያመልከው፣ ማን እንደሆነ አያውቅ። መጣና አልጋን ተሸክመ ሄዳለሁ። እና እንደዚህ ነው። ወደፊት የምትሰብኩ ልጆች እዚህ ውስጥ ካላችሁ ያለ እምነት ጌታ መፈወስ አይችልም እንዳትሉ ባካችሁ። ስለ እግዚአብሔር መጽሐፍ ቅዱስን በደንብ አድርጋችሁ እዩት። ይኸውላችሁ ማዕት የፈወሳቸው ሰዎች ኢየሱስ ክርስቶስ በሥጋው ወራት እሱን የሚያመልኩ አይደሉም። ግን ታምናለህ ይላቸዋል። አንዶች አዎ ይላሉ። ሰዎች እኮ ሊያምኑም ላያምኑም ይችላሉ። ጌታ ይጠይቃቸዋል። እዚህ ጋር ደግሞ እምነትም አልጠየቀም፣ ማንነቱንም አልገለጠም። ግን የዘመናትን እንቆቅልሹን ፈታው። ታዲያ ይሄ ያልከበረ ማ ይከብራል ብላችሁ ታስባላችሁ? ማ ይከብራል? ዶክተር ማ ይከብራል? ፈለገው እዚህ ጋር ነበረ። አሁን ወዴት እንደሄደ አላቅም። በኋላ ቤተ መቅደስ ላይ ሲገባ ከኢየሱስ ጋር ተገናኘ። ከዚህ የበለጠ ነገር እንዳያጋጥምህ ደግመህ ኃጢአት እንዳሰራ። ችግሩ ከኃጢአትም ጋር የተያያዘ ነበረ፣ ከሽባነቱ ጋር። ከነገሩ ጀርባ ያለውን እያየ ነው የሚናገረው። ኢየሱስ ክርስቶስ የሚናገረው ከውስጥ ታሪኩን ጀርባው ላይ ያለውን ነገር እያየ ነው። ግን አልፈረደበትም እኮ። እንዲህ ነው ያለው፣ አሁን ኃጢአት ከሰራህ በፊት 38 ዓመት ነው፣ ግን የባሰው የገሃነመ እሳት አለ ኃጢአት እንዳሰራ። እንጸልያለን።